ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ምሽቱን የተሰሙ አጫጭር ሰበር መረጃዎችን ይዤ ቀርብ ያለው በርከት ያሉ ዓለም አቀፍ ታማኝና ፈጣን ዜናዎች ዩቲዩብ ላይ በፍጥነት ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት ለመከታተል የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። አመሻሹን ወደ ተሰሙት ሰበር መረጃዎች ስናቀና በቀዳሚነት ኢራን ምሽቱን ባወጣችው የጦር አዋጅ በኢራን መዲና ቴህራን በሚገኘው የቴክኖሎጂ ዩኒቨርሲቲ ላይ ጥቃት ፈጽማ ሙሉ በሙሉ ዩኒቨርሲቲው መውደሙን ተከትሎ ምሽቱን የኢራን አብዮታዊ ዘብ አስቸኳይ መግለጫ ወጣ ሲሆን በዚህም በመካከለኛው ምስራቅ በሚገኙ ዩኒቨርሲቲዎች ላይ በቀጣይ ሰዓታት ጥቃት እንደሚፈጽም አስታውቋል። ይህንንም ተከትሎ በመካከለኛው ምስራቅ ከአሜሪካና ኢራን ጋር ግንኙነት ያላቸው ዩኒቨርሲቲዎች አካባቢ ከ1 ኪሎ ሜትር በላይ ነዋሪዎች፣ ሰራተኞች ራቁ፣ ዩኒቨርሲቲዎቹን ጥላችሁ ውጡ ሲል አውጇል። ከሰዓታት በኋላ ሌሊቱን ጥቃቱ እንደሚጀምር አስታውቋል። ይህንንም ተከትሎ ለአሜሪካና እስራኤል ቀጥታ መልእክት አስተላልፏል። ጦርነቱ ቀጥሏል። እንደ ኢራን ሁሉ እስራኤልም ዛሬ ከፍተኛ ጥቃት ያስተናገደች ሲሆን የእስራኤል ሃይፋ የሚገኘው የነዳጅ ማጣሪያም ውድመት እንዳጋጠመው ተዘግቧል። በዝርዝር አስደምጣችኋለሁ። በሌላ በኩል የተባበሩት አረብ ኤሚሬትስም ዛሬ በርከት ያሉ ሚሳኤሎችንና ሰው አልባ በራሪ አውሮፕላኖች ተተኩሰውባት ከባድ ጥቃት አስተናግዳለች። ሁኔታውንም በተመለከተ በዝርዝር የማስደምጣችሁ ይሆናል። ጆርዳንም እንዲሁ ጥቃት ደርሶባት ምሽቱን መግለጫ አውጥታለች። በዛሬው ዕለት ከተሰሙና ለየት ካሉ ዜናዎች መካከል ደግሞ በኩዌት የተፈጸመው ጥቃት ነው። በኩዌት የባህሩን የጨው ውሃ እያጣራ ንጹህ የመጠጥ ውሃ ለኩዌታውያን የሚያቀርበው የኩዌት የውሃ ማጣሪያ ተቋም በዛሬው ዕለት ተመቷል። ይህንን ምት ተከትሎ ኢራን ያወጣችው መግለጫ ያልተለመደ ነው። ይኸውም ጥቃቱን የፈጸምኩት እኔ ሳልሆን እስራኤል ናት ብላለች ኢራን። የኩዌትን የውሃ ማጣሪያ እኔ ያልመታሁም እስራኤል ናት የውሃ ማጣሪያውን የመታችው። ይህንን የሚያደረገችው በኢራን ለማላከክና የቀጠናው ሀገራት ጦርነቱን እንዲቀላቀሉ ለማነሳሳት ነው ስትል መግለጫ አውጥታለች። ጉዳዩን በዝርዝር የማስደምጣችሁ ነው የሚሆነው። እነዚህና በርከት ያሉ ከግጭቱ ጋር የተገናኙ መካከለኛው ምስራቅ ላይ ምሽቱን የተሰሙ ሰበር መረጃዎችን አስደምጣችኋለሁ። አብረን ዝርዝሩን እንከታተለው። በቀድሚያም የመካከለኛው ምስራቅ ጦርነት ተባብሶ ቀጥሏል። አሜሪካና እስራኤል በጥምረት ሆነው በኢራን ላይ የከፈቱት ጦርነት መልኩን እየቀየረ ወደ አደገኛ አቅጣጫ እያመራ ሲሆን አሁን የጦርነቱ አድማሶች ከወታደራዊ ቦታዎችና እንዲሁም ከነዳጅ ማጣሪያዎች አልፎ ወደ ትምህርት ተቋማት መሸጋገሩ የጦርነቱ አቅጣጫ አስፈሪ የሆነ መምጣቱን የሚያሳይ ሆኗል። የእስራኤል ጦር አመሻሹን ባወጣው መግለጫም በኢራን ዋና መዲና በቴህራን በሚገኝ አንድ ዩኒቨርሲቲ ላይ የአየር ጥቃት መፈጸሙን በይፋ አምኖ አረጋግጧል። የእስራኤል ጦር እንደሚለው ከሆነ ለጥቃቱ ምክንያት ብሎ ያቀረበው ይህ የኢራን ዩኒቨርሲቲ እንደ ወታደራዊ ግቢ ሆኖ እያገለገለ ነው በሚል ነው። ዩኒቨርሲቲውን በከፍተኛ ሁኔታ ያወደመ የአየር ጥቃት እስራኤል የፈጸመችው። ይህንን የእስራኤል በዩኒቨርሲቲው ላይ ያደረሰችውን ከባድ ጉዳት ተከትሎ የኢራን አብዮታዊ ዘብ ምሽቱን ባወጀው አዋጅ በመካከለኛው ምስራቅ የሚገኙ ዩኒቨርሲቲዎችን ሙሉ በሙሉ እንደሚያወድማቸው ይፋ አድርጓል። ይህንንም
ተከትሎ በጦር አዋጁ ማናቸውም ዩኒቨርሲቲ አካባቢ ያላችሁ በሙሉ ራቁ ሲል አውጇል። የኢራን አብዮታዊ ዘብ በከፊል የመንግስት ልሳን በሆነው ታስኒም የዜና ወኪል በኩል ምሽቱን ባወጣው ጠንካራ መግለጫ እንዳለው ከሆነ አሜሪካና እስራኤል በመዲናዬ በቴህራን በሚገኘው የሳይንስና ቴክኖሎጂ ዩኒቨርሲቲን በአየር መደብደባቸውን ተከትሎ እጅግ ከፍተኛ የሆነ ጥቃት በመካከለኛው ምስራቅ ዩኒቨርሲቲዎች ላይ አካሂዳለሁ ሲል ገልጿል። ዚም አይአርጂሲ ባወጣው ማስጠንቀቂያም በመካከለኛው ምስራቅ የሚገኙ የአሜሪካና የእስራኤል ንብረት የሆኑ ዩኒቨርሲቲዎች በሙሉ ህጋዊ የጥቃት ኢላማዎች ካሁን በኋላ ሆኗል፣ በቀጣዮቹ ሰዓታትም አውዳሚ ጥቃቶች ይመጣሉ ብሏል። የኢራን እስላማዊ አብዮታዊ ዘቡ ምሽቱን ባወጣው በዚህ ጠንካራ መግለጫ ላይ በመካከለኛው ምስራቅ በሚገኙ የአሜሪካና የእስራኤል ዩኒቨርሲቲዎች አካባቢ የምትገኙ ሰራተኞች፣ ተማሪዎችና ነዋሪዎች በሙሉ ህይወታችሁን ለማትረፍ ከተቋማቱ ቢያንስ ከ1 ኪሎ ሜትር በላይ ርቀታችሁን ጠብቁ ሲል አውጇል። የኢራን አብዮታዊ ዘብ ምሽቱን ባወጣው በዚህ መግለጫ ላይ ለአሜሪካ በቀጥታ መልእክት ያስተላለፈ ሲሆን በዩኒቨርሲቲዎች ላይ የምሰነዝረውን ከባድ ውድመት የሚያመጣ ጥቃት ማስቀረት ከፈለጋችሁ አሊያም ጥቃቱ ከተጀመረ በኋላ እንዲቆም ከፈለጋችሁ አሜሪካ ይህንን በዩኒቨርሲቲ ላይ የተፈጸመውን ጥቃት ማውገዝ አለባት። ይህንን የዩኒቨርሲቲ ውድመት እንዲያደርስ ጥቃት የፈጸመችው እስራኤልንም መገሰጽና በቀጣይ ዩኒቨርሲቲዎችን አላጠቃም በሚል መግለጫ መስጠት አለባቸው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ይህንን በቀጥታ አጸፋዊ ምላሻችንን ማርገብ ከፈለጉ አጋር ኃይሎቻቸውን ማለትም እስራኤልና በቀጠናው የሚገኙ ኃይሎችን በምርምር ማዕከላትና ዩኒቨርሲቲዎች ላይ ምንም አይነት ጥቃት እንዳይፈጽሙ የተፈጸመውን ጥቃት ልክ እንዳልሆነ ትራምፕ ራሳቸው ካልተናገሩ በስተቀር ከሰዓታት በኋላ የሚጀምረው ጥቃታችን አውዳሚ ይሆናል ብሏል። በተያያዘም በመካከለኛው ምስራቅ እየነደደ ያለው ጦርነት የተለያዩ ሀገራትን በዛሬው ዕለትም ሰለባ አድርጓል። ከእስራኤል ስንጀምር እስራኤል ዛሬ ከ3 አቅጣጫ ከፍተኛ ተኩስ አስተናግዳለች። ከየመን የሀውቲ ኃይሎች የተተኮሱ ድሮኖችን መትቼት እያለሁ ያለችው እስራኤል እንዲሁም ሄዝቦላም በርካታ ሮኬቶችን አከታትሎ ተኩሷል። ኢራንም በርካታ ሚሳኤሎችን ወደ እስራኤል ያስወነጨፈች ሲሆን ከኢራን የተተኮሱት እነዚህ ሚሳኤሎች በእስራኤል የአየር መከላከያ ኃይል ከተመታ በኋላ ስብርባሪው ግን በዛን ኦይል በተባለው ግዙፉ የእስራኤል የነዳጅ ማጣሪያ ተቋምና ኢንዱስትሪ ህንፃ ላይ በማረፉ የነዳጅ ማጣሪያው ከፍተኛ የእሳት አደጋ ተነስቶበት አመሻሹን ይህ ዘገባ እስከተጠናከረበት ሰዓት ድረስም እሳቱን መቆጣጠር አልተቻለም። የሮይተርስ ዘገባ ከቦታው እንዳመለከተው የእስራኤል የእሳት አደጋ ሰራተኞች እሳቱን ለመቆጣጠር ርብርብ እያደረጉ ሲሆን እስካሁን በሰው ላይ የደረሰ ጉዳት ስለመኖሩ መረጃዎችን ማግኘት አልቻሉም። በተጓዳኝም እስራኤል በቴህራን ወታደራዊ መሰረተ ልማቶችና በቤይሩት የሄዝቦላ ይዞታዎች ላይ ጠንካራ የሆነ የአየር ድብደባ መፈጸሟን ቀጥላለች። ሌላኛዋ የቀጠናው ተጠቂ ሀገር የሆነችው የተባበሩት አረብ ኤሚሬትስ ናት። የሀገሪቱ መከላከያ ሚኒስትር አመሻሹን ባወጣው መግለጫም በዛሬው ዕለት ብቻ ከኢራን የተተኮሱ 27 ሰው አልባ በራሪ አውሮፕላኖች ወይም ድሮኖችና 11 ግዙፍ የባላስቲክ ሚሳይሎች ወደ የተባበሩት አረብ ኤሚሬትስ መተኮሳቸውንና እነርሱን ለማክሸፍ የአየር መከላከያዎች በከፍተኛ ስራ ላይ ተጠምደው እንደዋሉም ተመልክቷል። አጠቃላይ ጦርነቱ ከተጀመረ ወዲህ የተባበሩት አረብ ኤሚሬትስ 1941 ድሮኖች ሲተኮሱባት 15 ክሩዝ ሚሳይሎችና 425 የባላስቲክ ሚሳይሎችን እስከዛሬ ድረስ ለመከላከል ሞክራለች። ሌላኛዋ የቀጠናዋ ሀገር ዮርዳኖስ ናት። ዮርዳኖስም በዛሬው ዕለት 5 ግዙፍ ባላስቲክ ሚሳይሎችና አንድ ድሮን መታመጣሏን የዘገበች ሲሆን በሚሳኤል ስብርባሪ ምክንያትም የአንዲት ዮርዳኖሳዊት ሴት ላይ ጉዳት እንደደረሰ የዮርዳኖስ መገናኛ ብዙሃን አመሻሹን ዘግበዋል። ሌላኛዋ ሀገር ኩዌት ናት። የኢራን ጦር ታስኒም በተባለው የዜና ወኪል በኩል ባወጣው መግለጫ እስራኤል በኩዌት የውሃ ማጣሪያ ተቋም ላይ ጭካኔ የተሞላበት ጥቃት ፈጽማ በኢራን ላይ ለማላከክ ሞክራለች ሲል የተለየ መረጃ አውጥቷል። የኢራን መግለጫ እንደሚያመለክተው ከሆነ የእስራኤል ኃይሎች ተንኮል የተሞላበት ነገር ለማድረግ እየሞከሩ ነው በማለት ገልጸው የመካከለኛው ምስራቅን መሰረተ ልማቶች በማጥቃት ሀገራቱ ለደረሰባቸው ማጥቃትም ኢራንን ተጠያቂ እንዲያደርጉ እያደረገች ነው ብሏል። የኢራን ጦር አክሎም ባወጣው መግለጫ እንዳስታወቀው ከሆነ ምንም እንኳን በመካከለኛው ምስራቅ የሚገኙ ሀገራት ከአሜሪካ ጋር እስከተባበሩ ድረስ የማንመታው የመሰረተ ልማት እስካሁን ድረስ የለም። ነገር ግን የመካከለኛው ምስራቅ ሀገራትን የውሃ ማጣሪያዎች እስካሁን ኢላማዎችን አልነበሩም። ነገር ግን የኩዌት የውሃ ማጣሪያን በዛሬው ዕለት መመታቱ
መምታቱን ሰምተናል ብሏል። የኩዌት የውሃ ማጣሪያ የተመታው ግን በእኛ በኢራኖች ሳይሆን በእስራኤል ነው። እስራኤል ግጭቱን ለማባባስ እንዲህ ያሉ ጥቃቶችን እያደረሰች በኢራን እያላከከች ነው ሲል የኢራን ጦር ምሽቱን ባወጣው መግለጫ አስታውቋል። በሌላ በኩል ጦርነቱን አስመልክቶ በየዕለቱ ያለውን ሁኔታ የሚገልጸው የአሜሪካው ነጩ ቤተ መንግስት ዋይት ሃውስ ሁኔታውን አስመልክቶ በማህበራዊ ሚዲያ ገጾች የሚለቃቸው ምስሎችና ቪዲዮዎች በከፍተኛ ሁኔታ ቁጣን ቀስቅሰዋል። የአሜሪካው ነጩ ቤተ መንግስት ዋይት ሃውስ ጦርነቱ ከተጀመረ በኋላ ኦፕሬሽን ኤፒክ ፊዮሪ በማለት የሰየመው ሲሆን ከዚህ ጦርነት መታወጅ በኋላ ይህ ዘገባ እስከተጠናከረበት ሰዓት ድረስ ጦርነቱን ለማስተዋወቅና የየዕለት መረጃዎችን በየቀኑ በማህበራዊ ሚዲያ ለማዳረስ ሲል የሚጠቀምባቸው የማህበራዊ ሚዲያ ምስሎችና የሚጠቀምባቸው የህፃናት መጫወቻ ጌም ምስሎች በእጅጉ የቀድሞ ወታደሮችንና ታዋቂ ሰዎችን ያስቆጣ ሲሆን አሜሪካ ወታደሮችን ጭምር ሰለባ እያደረገ በሚገኘው በዚህ ጦርነት ላይ እንደዚህ አይነት ጦርነቱን በጌም ለመግለጽ የሚደረጉ ሙከራዎችም እጅግ አሳዛኝ ናቸው ብለዋል። ጦርነት ሰዎች የሚሞቱበት እንጂ በዚህ አይነት አሳፋሪ ሁኔታ የሚገለጽ አይደለምም ብለዋል። የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር የእውነተኛውን ጦርነት ምስሎች ኮል ኦፍ ዲዩቲ፣ ሃሎ እንዲሁም ደግሞ በመላው ዓለም በሚታወቀው ግራንድ ቲፍ አውቶ ወይም GTA ከመሳሰሉት የቪዲዮ ጌሞች ውስጥ እንዲሁም ከታወቁ የህፃናት ፊልሞች ገጸ ባህሪ ላይ በማቀላቀል በሚም መልኩ ሁኔታውን እያቀረበ መሆኑ ጦርነቱን እንደ ቀልድ አድርጎ ማቅረቡ ነው የሚል ከፍተኛ ትችትም ተሰንዝሮበታል። በጡረታ ላይ የሚገኙት ኮሎኔል ጆ ቡቺኖ ስለ ሁኔታው ለዋሽንግተን ፖስት በሰጡት ቃል ይህ ድርጊት በኢራን እየደረሰ ያለውን እውነተኛ ስቃይና መስዋዕትነት የሚያቃልል ነውረኛ ተግባር ነው ብለውታል። የዋይት ሃውስ ቃል አቀባይ ይህ ስትራቴጂ በወታደሮች ዘንድ ኩራትና የሀገር ፍቅር ስሜትን ይፈጥራል በማለት ቢከራከሩም ተቃውሞ ግን በርትቶባቸዋል ብለዋል። አዋቂዋ ድምጻይት ኬሻም ስለ ሁኔታው ስትናገር ሙዚቃዋ ያለ ፍቃዷ ጦርነቱን ለማስተዋወቅ ጥቅም ላይ መዋሉን ስትቃወም፣ የሃሎ የቪዲዮ ጌም ድምጽ ተዋናይ የሆነው ደግሞ ስቲቭ ዳውንሰን የዋይት ሃውስን ድርጊት አጸያፊና የህፃናት እልቂት ላይ የሚቀልድ ሲል አውግዞታል። እስካሁን በጦርነቱ 15 አሜሪካውያን ወታደሮች ህይወታቸውን ያጡ ሲሆን የቀድሞ ወታደሮች ማህበር ዋና ዳይሬክተር ጆን ኪግ ስለ ሁኔታው ሲናገሩ መንግስት የጦርነቱን ስኬት እንደ ቶፕ ጋን ፊልም ለማሳየት የሚያደርገው ጥረት ህይወታቸውን ለከፈሉ ወታደሮቻችን ያለውን ክብር ዝቅ የሚያደርግና አሳፋሪ ሲሉ ነው የተቹት። በሌላ በኩል ፕሬዚደንት ዶናልድ ጄ ትራምፕ የዓለም አቀፉን የነዳጅና የተፈጥሮ ጋዝ አቅርቦት 20 በመቶ የሚያስተናግደውን የሆርሙዝ ስትሪትን ክፍት እንዲሆን አለበለዚያ ግን ከ10 ቀን በኋላ የኢራን የኃይል መሰረተ ልማቶች ላይ ጥቃት እንደሚፈጽሙ አዲስ ማስጠንቀቂያ ማስተላለፋቸው ይታወቃል። በተለይም የኢራንን የነዳጅ ማዕከል የሃርግ ደሴትን በወታደሮች ተቆጣጥረን ወደ አሜሪካ ግዛት ልንቀላቅል እንችላለን ማለታቸው በኢራናውያን ዘንድ የተለያየ ስሜት ፈጥሯል ሲል ነው ቢቢሲ ያወጣው። የቢቢሲ የኢራኑ ክንፍ የቢቢሲ ፋርስኛ ወይም የቢቢሲ ፐርሺያን ጋዜጠኛ የሆነችው ጎንቼን ሀቢቢያዛድ እንደዘገበችው ከሆነ በኢራን መንግስት የኢንተርኔት መቆራረጥ ምክንያት ከሀገር ውስጥ ነዋሪዎች ጋር መገናኘት እጅግ አስቸጋሪ እንደሆነ ገልጻ አንዳንድ የኢራን ዜጎች ግን ስታርሊንክን በመጠቀም መረጃ የሚያገኙ ቢሆንም የኢራን ይህንን ቴክኖሎጂ መጠቀም እስከ 2 ዓመት እስራት ሊያስቀጣ እንደሚችል በመግለጽ አስቸጋሪ ሁኔታም ቢሆን መረጃ እንደሰበሰበች ትናገራለች። ቢቢሲ ያነጋገራቸው አንድ ደሴቲቱን የሚያውቁ በ30ዎቹ ዕድሜ ውስጥ የሚገኙ ኢራናዊ በእርግጥ ደስተኛ አልሆንም፣ አሜሪካ መሬታችንን ስትነጥቅ ዝም ብለን አንመለከትም፣ ነገር ግን ሪፐብሊኩ ምን እንደሚያደርግ ማየት እፈልጋለሁ በማለት ገልጸው ለዓመታት ሀያል የባህር ኃይል አለን ሲሉ ቆይተዋል ኢራኖች። ስለዚህ እኛን ኢራናውያን መሬታችን በአሜሪካ ሲነጠቅ ዝም ብለው ያሉ ወይስ ደሴቲቱን ይከላከላሉ? በቀጣይ ቀናት አያለው። በምንም ሆነ በምንም መልኩ ግን አሜሪካ መሬታችንን ስትወስድ ማየት ፈጽሞ አልችልም ብለዋል። አሜሪካ ይህንን በማድረግ በስርዓቱ ላይ የኢኮኖሚ ጫና ማሳደር የፈለገች ይመስለኛልም በማለት ገልጸዋል። በሌላ በኩል ጦርነቱ እንዲያበቃ የምትፈልግ አንዲት የ20ዎቹ ዕድሜ ያላት ወጣት ኢራናዊ ስለ ሁኔታው ለቢቢሲ ስትናገር ይህ ጉዳይ በጣም ያሳስበኛል፣ ያስጨንቀኛል። ዋናው ነገር የኢራን ግዛት አካል መሆኑ ነው። ይህ ከተፈጠረ በተራው ህዝብ ላይ ከፍተኛ ጫና ያሳድራል ስትል ስጋቷን ገልጻለች። በሌላ በኩል በአሜሪካና በኢራን መካከል ድርድር እየተደረገ ነው የሚባለውን ጉዳይ አስመልክቶ በዛሬው ዕለት ኢራን አመሻሹን ባወጣችው መግለጫ እንዳስታወቀችው ከሆነ ከዚህ በኋላ ስለ ድርድር ብላችሁ አትጠይቁን፣ አንድ ነገር ልንናገር እንወዳለን። የአሜሪካን ቅድመ ሁኔታ ተመልክተናል።
በዚህም መሰረት ኢራን ያላት አቋም አንድ ነው። አሜሪካ ያቀረበቻቸው 15 ቅድመ ሁኔታዎች እውነታውን ያላገናዘበ ምክንያታዊነት የጎደለውና የተጋነነ ስትል በይፋ ውድቅ እንዳደረገችው ለመጨረሻ ጊዜ ገልጻለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋኢ በዛሬው ዕለት አመሻሹን በሰጡት መግለጫ ዋሽንግተን ለመደራደር ፍላጎት እንዳላት በአስታራቂዎች በኩል መልእክት መድረሱን በተደጋጋሚ ያረጋግጠናል ብለዋል። ሆኖም አቋማችን አሁንም ግልጽ ነው። ለመጨረሻ ጊዜ እናናገራለን። በወታደራዊ ጥቃት ስር ነን። ስለዚህም ሙሉ አቅማችንና ትኩረታችን ራሳችንን በመከላከል ላይ እንጂ በመደራደር ላይ አይሆንም ሲሉ ገልጸዋል። የሰላም ጥረቱን ለማፋጠን ሲባል ትናንትና እሁድ በፓኪስታን ዋና ከተማ በእስላማባድ ግብጽ፣ ሳውዲ አረቢያና ቱርክ የውጭ ጉዳይ ሚኒስትሮች ስብሰባ ያካሄዱ ቢሆንም አንድ የፓኪስታን የጸጥታ ባለስልጣን በዚህ ሳምንት ውስጥ በቀጥታ የአሜሪካና የኢራን ድርድር ይካሄዳል ተብሎ እንደማይታሰብ ጠቁመዋል። የኢራኑ ቃል አቀባይ ስለ ሁኔታው ሲናገሩ እንዳሉት አሁን ላይ አሜሪካ በድርድር መልክ የላከችው ሰነድ ቀድሞውኑም በጦር ኃይል ልታሳካ ያልቻለችው ነው። ስለዚህም መሳሪያ ተደቅኖብን እየሞትን እምቢ ያልነውን ነገር እንዴት እሺ ብለን አሁን እንቀበላለን? ይህ የማይሆን ተራ ህልም ነው ሲሉ አጣጥለውት ከዚህ በኋላ ስለ ድርድር ማውራት ያለብን መጀመሪያ አሜሪካና እስራኤል የከፈቱብንን ጦርነት ሲያቆሙ ነው ብለዋል። በሌላ በኩል ወደ አውሮፓ ስንሻገር ስፔን በአሜሪካ ላይ በዛሬው ዕለት እርምጃ ወሰደች። ስፔን አመሻሹን ባወጣችው መግለጫ እንዳስታወቀችው በኢራን ጦርነት የሚሳተፉ ማናቸውም የአሜሪካ አውሮፕላኖች በአየር ክልሌ ላይ ማለፍ አይችሉም ስትል ስፔን ለአሜሪካ አውሮፕላኖች የአየር ክልሏን መዝጋቷን በዛሬው ዕለት ምሽት አስታወቀች። ስፔን በኢራን ላይ ጥቃት የሚፈጽሙ የአሜሪካ አውሮፕላኖች በግዛቷ እንዳያልፉ የአየር ክልሏን መዝጋቷን ምሽቱን ያስታወቀችው በስፔን የመከላከያ ሚኒስትር ማርጋሬት ሮቤልሰን በኩል ነው። ሚኒስትሯ ጨምረውም አሜሪካ በስፔን ግዛት ውስጥ የሚገኙ የጦር ሰፈሮቿን ከኢራን ጦርነት ጋር በተያያዘ ጥቅም ላይ እንዳታውል ማዘዛቸውና ይህንንም ከመጀመሪያው ለአሜሪካ መንግስት አስታውቀናል ብለዋል። በስፔን ውሳኔ ላይ አሜሪካ እስካሁን አስተያየት ያልሰጠች ሲሆን ከዚህ ቀደም ግን ፕሬዚደንት ትራምፕ ስፔን በኢራን ጦርነት ላይ ተቃውሟን በማሰማት ሙሉ የንግድ ማዕቀብ እንደሚጥሉም ዝተው ነበር። በኢራን ላይ ከተከፈተው ጦርነት ከመጀመሪያው አንስቶ በመቃወም ዋነኛ የሆኑት ስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ አሜሪካና እስራኤልን ግዴለሽና ህገወጥ ሲሉ መጥራታቸው አይዘነጋም። በመጋቢት ወር መጀመሪያ ላይ ጠቅላይ ሚኒስትሩ በስፔን አንዳሉሺያ ግዛት ውስጥ የሚገኘውን ከአሜሪካ ጋር በጋራ የሚያስተዳድሯቸው ሮታና ሞሮን የተባሉ የጦር ሰፈሮች አሜሪካ እንዳትጠቀም ከልክለዋል። የአሁን የአየር ክልል እገዳ ይፋ ከመሆኑ ከቀናት በፊት ከኢራን ጦርነት ጋር በተያያዘ ነዳጅ ጫኝ አውሮፕላኖችን ጨምሮ ሁሉም የአሜሪካ የበረራ እቅዶች ጠቅላይ ሚኒስትሩ ውድቅ አድርገውታል። አሜሪካ በሌሎች ሀገራት ከሚገኙ የአሜሪካ ጦር ሰፈሮች የሚነሱ ወታደራዊ አውሮፕላኖች በስፔን የአየር ክልል ላይ ማቋረጥ ወይም አስቸኳይ እርዳታ ለማረፍም ወሳኝ ቦታ ነበረ። የስፔን ውሳኔ የአሜሪካ አውሮፕላኖች ተጨማሪ ርቀት እንዲጓዙ ሊያስገድዳቸው እንደሚችልም ተዘግቧል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።
ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ